ዛሬ ትውልዱን ሞቅ የሚያደርገው መልእክት ምንድነው? ሞቅ የሚያደርገው ጆሮን የሚያሳክከው ነገር ምንድነው? እንዲህ ብታረግ እኮ ልብስህን፣ ምግብህን፣ ደሞዝህን የሚለው ነገር አይደለም። it's all about survival and mere success, pointless success። ትርጉም የሌለው ስኬትና ሰርቫይቫል የመሰንበትና የመኖር ግፊት አይደለም ወይ? ዛሬ በዚህ ጎልማሳ ህይወት ውስጥ የምናየውን ነገር በትውልዳችን መካከል አናየውም ወይ? ዛሬ ለአንዳንድ የራስ አገዝ አስተምህሮችና አስተሳሰቦች ይሄ ሰልፍ ሄልፕ የምንላቸው የራስ አገዝ አስተሳሰቦች አንዳንድ በእውነት ስርዓትና በእውነት ጥበብ ተፈትነው ያላለፉ ከሰው ምኞት አንፃር ብቻ የተዋቀሩ አስተሳሰቦች፣ ፍልስፍናዎች፣ አስተምህሮች ሰለባ የሆነው ትውልድ የሆነው ለዚህ አይደለም ወይ? ምክንያቱም እነዚያ ነገሮች የተቃኙት ይህን ብታረግ እኮ እንዲህ አይነት ስኬት፣ እንዲህ አይነት ዋስትና፣ እንዲህ አይነት ሰርቫይቫል ታገኛለህ ከሚል አይደለም። ዛሬ በጥቃቅን ሁኔታዎችና ቤቶች ውስጥ የታሰረውን ትውልድ ቤቱ ይቅጠረው። ለምግብ፣ ለልብስ፣ ለደሞዝ ሲል የታሰረው ዓላማ የሚጓዘው በቃ እቺን የዓመት ትርፍ በማግኘት ብቻ። በዚህ መካከል ስንት ሰማያዊ ዓላማ፣ ሰማያዊ ፖቴንሻል መከነ፣ ታሰረ። መመልከት፣ መገንዘብ፣ ትውልዳችንን ማየት ለሚካ ድምጽ የተገዛ ለሚካ ድምጽ የተሸነፈ ትውልድ የሆነበት ዘመን ውስጥ ነን ያለን። ዛሬ የትውልዱን ጉዞ አቅጣጫም አድራሻም እየወሰነ ያለው የሚካ ድምጽ ነው። በቤቱ ጣዖታት ሚካ ከናቱ ገንዘብ ሰርቆ ጣዖት እንዲሰራበት ፈቅዳለት ጣዖታት ሰርቶ ያስቀመጠ ሰው ነው በቤቱ። በእስራኤል መካከል የሚኖር ግን በቤቱ ያለ ጣዖት አምላኪ በእግዚአብሔር ስም ጣዖት ሰርቶ እያመለከ ያለ ሰው ለዛ ቤት ባሪያ ሆነ። አሁን ይሄ የሃይማኖት ስርዓት ብቻ አይደለም። ዛሬ በተለያዩ መዋቅሮችና በተለያዩ ዘርፎች ውስጥ ጣዖታዊ አሰራሮች እንዳሉ እናውቃለን። የትኛውም ዘርፎች ውስጥ ስትመለከቱ ትውልዱ የሄደ ጠንቋይ ቤት ይገባል ማለት አይደለም። ግን በራሳቸው ነገር ለታሰሩ አንዳንድ ዓላማዎችና አቅሞች፣ ተቋሞች ስር በባርነት ከእግዚአብሔር ከሰጠው ዓላማ እግዚአብሔር ከሰጠው እምቅ ሀብት ጋር ሳይገናኝ ለዚያ ጠባብና ታናሽ ነገር ለዚች ጥቅም ብሎ የታሰረው ትውልድ ስንት ነው? ይህን መጠየቅ አለብን ወገኖች። ትውልዱን ለማትረፍ ምን እናድርግ በሚል ሐሳብ በዘመናችን ያለው ትውልድ የሚሄድበትን አቅጣጫና አድራሻ በእግዚአብሔር ቃል እየፈተንን ነው። ምክንያቱም እንግዲህ የዋናው የፕሮግራማችን ርዕሰ ጉዳይ የሰው ያለህ የሚል ነው። እግዚአብሔር በምድር በቤተ ክርስቲያን በመካከላችንም በጎ ነገር ሊያደርግ ሲፈልግ የሚፈልገው የሚያስሰው ሰውን ነው። መጽሐፍ ቅዱስም እንደሚነግረን እግዚአብሔር በእስራኤል ልጆች መካከል ስራ ሊሰራ ሲፈልግ ብዙ ሌላ ነገር አይደለም የሚሻው ለሱ የተሰጠ ወደሱ የሚጮህ እሱ በሚፈልገው ሁኔታ የተሰራ ሰውን ነው የሚፈልገው። እግዚአብሔር ቃሉም እንደሚነግረን እስራኤልን ለማሰብ ሲፈልግ ሰው ሁሉ ጊዜ ይፈልጋል። አሁንም በዘመናት መካከል እግዚአብሔር ጣልቃ ለመግባት ሲፈልግ ሰው ይፈልጋልና ለዚህም ነው የሰው ያለህ የእግዚአብሔር የሰማይ ጩኸት ይሄ ነው። ሰው ካገኘ እግዚአብሔር ብዙ ነገር ይሰራል፣ ብዙ ነገር ይለውጣል። የዚህ እግዚአብሔር የሚፈልገው ሰው ደግሞ የሚገኘው ከትውልዱ መካከል እንደሆነ ባለፈው ሳምንት ተነጋግረናል። እንግዲህ በዚህ ዘመን እግዚአብሔር የሰው ያለህ እያለ የሚጣራው ጥሪ በቀጣዩ ዘመን እንዳይደገም እግዚአብሔር ሰው እንዳያገኝ ይሄ ትውልድ እግዚአብሔር ሊያገኘው እና የሚፈልገው አይነት ሰው ሆኖ እንዲሰራ አሁን ካለበት የጉዞ አቅጣጫና አድራሻ እንመልሰው ዘንድ ምን ማድረግ ይገባናል እያልን እያነሳ ነው። መቼም ለብዙዎቻችን ጥያቄ አይመስለኝም፣ እንግዳም ነገር አይመስለኝም፣ ሚስጥርም አይመስለኝም። ዛሬ ትውልዱ እየሄደበት ያለው አቅጣጫና አድራሻ ግን ምን ማድረግ አለብን? በዚህ አቅጣጫና በዚህ አድራሻ ይሄ ትውልድ ከሄደ ልጆቻችን፣ የልጅ ልጆቻችን በዚህ አቅጣጫ ከሄዱ እግዚአብሔር ሰው ያገኝ ይሆን? እግዚአብሔር ስራውን የሚሰራበት ቤተክርስቲያን ምትክ አግኝታ የምትሮጥበት አገር ምትክ አግኝታ የምትሄድበት ሰው ይገኛል ሆይ? ምክንያቱም በጣም አሳሳቢ ሁኔታ ውስጥ እንዳለን ብዙ መረጃዎች የሚጠቁሙን ሁኔታዎች አሉ። ባለፈው 15 ቀን በእግዚአብሔር ቃል ስንነጋገር ሁላችሁም እንደምታስታውሱት ይሄ ትውልድ የሚነዳበትና የሚሄድበት አቅጣጫ አሁን ከምናየው ከተጨባጭ ሁኔታዎች አሰስ ስናረግ በሞት ጥላ መካከል እንደሚሄድ በተለያየ እግዚአብሔር ቃል ተመልክተናል። ይህንን የሞት ጥላ አቅጣጫና አድራሻ ጉዞ እንዴት ገባበት፣ ወደዚህ ጉዞ እንዴት ገባ የሚለውንም ነገር በእግዚአብሔር ቃል ባለፈው 15 ቀን ተነጋግረናል። በመክብብ ምዕራፍ 11 ከቁጥር 9 ጀምሮ በእግዚአብሔር ቃል እስከ 10 ድረስ ባለው ተነጋግረናል። በዚህ ዘመን የትውልዱን የጉዞ አቅጣጫና አድራሻ እየወሰነ ያሉት ምንድናቸው? በራሱ በዚህ ትውልድ ውስጥ ያሉ ነገሮችን በዝርዝር ተመልክተናል። ዛሬ በቀጥታ አንድ ሐሳብ ላይ እናተኩራለን። እንደ ኬዝ ስተዲ እንደ ምሳሌ በመጽሐፍ ቅዱስ ላይ ተጠቀሰን አንድ ጎልማሳ ሰው እናነሳና የዚህ ጎልማሳ ሰው የህይወት ጉዞ አቅጣጫና አድራሻን በተመለከተ ዛሬ
ላለው ትውልድ ሊጠቅመን የትውልዱን አቅጣጫና አድራሻ እንደ እግዚአብሔር ሐሳብ ለማቃኘት ለምንተጋ ቤተሰቦች፣ ቤተክርስቲያናት እንደዚሁም የማህበረሰብ አካላት ግብአት የሚሆኑ አንዳንድ እውነቶችን የምናገኝበት ነው። ታሪኩ መጽሐፈ መሳፍንት ምዕራፍ 17 ላይ የምናገኘው ነው። መጽሐፈ መሳፍንት ምዕራፍ 17 ላይ እናገኘዋለን። የእግዚአብሔር ቃል እንዲህ ይለናል። ቁጥር 6 በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ካለ በኋላ ቁጥር 7 በቤተልሔም ይሁዳ ከይሁዳ ወገን የሆነ አንድ ጎልማሳ ነበረ፣ እርሱም ሌዋዊ ነበረ፣ በዚያም ይቀመጥ ነበረ። ቁጥር 8 ይህም ሰው ይላል። ስለዚህ ጎልማሳ ሰው ይሄ አሁን ትውልዱ እያለን የምናነሳው የትውልዱ ጉዞ ወዴት ነው? ወዴት እየሄደ ነው የምንለው? ትውልዱ የምንለው the young generation ይሄ ወጣቱን፣ አዳጊውን፣ አፍላ ወጣቱን ትውልድ ማለታችን ነው። የነገ የቤተ ክርስቲያን ተረካቢ፣ አገር ተረካቢ፣ የዘመን ተረካቢ የሆነውን እግዚአብሔር ተሰርቶ እንዲያገኘው የሚፈልገውን ሰው አሁን የሚሄድበት አቅጣጫና አድራሻ የእግዚአብሔር የሰው ያለ ጩኸትና ጥሪ በሚቀጥለውም ዘመን ይቀጥላል። በዚያው ልክ ደግሞ ቤተክርስቲያን ተረካቢ፣ አገር ተረካቢ፣ ዘመን ተረካቢ አታ ወይም ደግሞ በጣም ድብልቅልቁ የወጣ ሴናሪዮ ውስጥ እንደምንገባ አመላካች ሁኔታዎች ከዛሬ ትውልድ አካሄድ የምንገነዘበው ነው እና ይህም ጎልማሳ እንዲህ ይላል። በቤተልሔም ይሁዳም ከይሁዳ ወገን የሆነ አንድ ጎልማሳ ነበረ፣ እርሱም ሌዋዊ ነበረ፣ በዚያም ይቀመጥ ነበር ይላል። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤተልሔም ይሁዳ ወጣ። ሲሄድም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጣ ይላል። እዚህ ቁጥር 7 እና 8 ላይ አንድ የዚህን የወጣት ጎልማሳ ወይም የዚህን የጎልማሳ ጉዞ ይዘት በተመለከተ አንድ ቁም ነገር እንመለከታለን። ተመልከቱ። ይህ ሰው ይሄ ጎልማሳ ሰው ከቤተሰቡ ጋር እስከዛ እድሜው ኖሯል ይመስለኛል። ከዚያ በኋላ ግን ያለበት ከተማ ባለበት ሁኔታ ውስጥ መቀመጥ ስላልወደደ ወይም የሚያስችለው ነገር ስላላገኘ ይመስለኛል ይህ ሰው የሚቀመጥበትን ስፍራ ለመሻት አሁን this is a journey of survival የህልውና ጉዞ ነው ያደረገው። የሚቀመጥበት ስፍራ ማለት ሰርቶ በልቶ ዋስትና አግኝቶ የሚኖርበት ስፍራ ማለት ነው። የሚቀመጥበት ስፍራ ለመሻት የመነሻ ቀስቃሽ ሞቲቬሽኑ ምን ነበረ? ሰርቫይቫል ነው። የሚቀመጥበትን ስፍራ በልቶ ለብሶ ጠጥቶ ሰርቶ የሚኖርበትን መኖሪያ ስፍራ ለመሻት ከከተማው ከቤተልሔም ወጣ ይላል። ከዚያስ ሲሄድም ይላል ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጣ። ከዛ በኋላ ያጋጠመውን ነገር እነግራቸዋለሁ፣ ይሄ ሰው ምን እንደደረሰ ለዚህም የዳረገው ነገር ምን እንደሆነ በዚሁ የእግዚአብሔር ቃል ውስጥ አፍታተን እናየዋለን። እና አንደኛ ነገር ይሄ ወጣት ይሄ ጎልማሳ ሰው የህልውና ጉዞ ነው የጀመረው። የሚቀመጥበትን ስፍራ ለመሻት ነው። ሌላ አጀንዳ የለውም፣ ሌላ ፕላን የለውም፣ ሌላ ፐርፐዝ የለውም፣ ሌላ ዓላማም ሌላ እቅድ የለውም። የሚቀመጥበትን ስፍራ ለመሻት ማለት የህልውና እንቅስቃሴ ነው ያደረገው፣ ለመኖር ሰርቫይቫል። ይህንን ሲያደርግ ደግሞ እዛ ሄጄ እንዲህ አድርጌ እኖራለሁ የሚልም የታሰበበት እቅድም አቅጣጫም አድራሻም አልነበረውም። ለዚህ ነው ሲሄድም ይላል just stood up and start to go ብድግ አለ፣ ከከተማው ወጣ፣ መሄድ ጀመረ ዝም ብሎ። ከዛ በኋላ ወደ ሚካ ቤት መጣ ይላል። ሚካ ቤት ሊሄድ ይሄ አይነት ፖሲቢሊቲ እዚህ እዛ አለ ብሎ አይደለም፣ ነገር ግን ተነሳና ዝም ብሎ መንቀሳቀስ ጀመረ። ይሄ ጎልማሳ ሰው እንዲህ ያደረገው ነገር ምንድን ነው? ዛሬስ በዘመናችን ያለው ትውልድ ያካሄዱ አቅጣጫና ያካሄዱ ስሌት እንዲህ አይደለም ወይ? ምንም አይነት ኢንሄረንት የሆነ ከውስጡ የሚረዳው በልቡም የሚያስተውለው ዓላማ የሌለው አድራሻ የሌለው ከዚህም የተነሳ አቅጣጫ የሌለው የሞት ጉዞ እየሄዱ ያለመሄድ የሆነ ጉዞ እንደገናም ደግሞ በዚህ ከዓላማ ያልተቀሰቀሰ በአቅጣጫ ያልተቃኘ በአድራሻ ያልተወሰነ ጉዞ ፍጻሜው እስራት እንደሆነ ፍጻሜው የሌላ ክፉ ሐሳብ አገልጋይነት እንደሆነ ከታች ያለውን ነገር እንመለከታለን። ሚካ ቤት ገባ። በኋላ ዝርዝር መጣበታሉ። ሚካ ቤት ገባ። ሚካም ከወዴት መጣ ብሎ ጠየቁ። ከዛ በኋላ ካህኑን እንለኛለሁ ይሄን እሰጥሃለሁ አለው። ከዚያም በሚካ ቤት የጣዖት ካህን ሆነ። ባይ ዘ ወይ ይሄ ሰው ሌዋዊ የነበረ ለእግዚአብሔር ክህነት የታጨ በዘሩ አይነት ሰው ነበረ። ነገር ግን በማንነቱ ውስጥ ያለውን አቅም በማንነቱ ውስጥ ያለውን ፐርፐስ ስላላወቀ ተመልከቱ። በቤተልሔም ይሁዳም ከይሁዳ ወገን የሆነ አንድ ጎልማሳ እርሱም ሌዋዊ ነበር ይላል። የሚገርማችሁ የዚህ ጎልማሳ ማንነትን ስትመለከቱ ከጌታ ከኢየሱስ ጋር ራሱ የሚመሳሰል ነገር አለ። ጌታ ኢየሱስ ከይሁዳ ነገድ የሆነ ነገር ግን ስለ ክህነት ያልተነገረለት ነገር ግን ካህን የሆነ ሰው ነው። መጽሐፍ ቅዱስ የሌዊን ነገድ እግዚአብሔር ለክህነት እንደመረጠው በኩሩ የኔ ነው ብሎ ነበረ። በኋላ እግዚአብሔር ሌዊን በበኩር ምትክ
ለራሱ እንደወሰደና የካህናት ወገን እንዳደረጋቸው መጽሐፍ ቅዱስ ይነግረናል። በእግዚአብሔር መቅደስ የሚያገለግሉ እንዳደረጋቸው። ይሄ ሰው ከይሁዳ ወገን ነበር፣ እንደገና ደግሞ ሌዋዊ ነበረ። ልክ እንደ ጌታ ኢየሱስ በጣም ጥልቅ የሆነ ፖቴንሻል ያለው ወጣት ነው። በማንነቱ ውስጥ ያለውን ፐርፐስ ስላልተረዳ ሁሉ እንቅስቃሴው የመኖር ሁሉ እንቅስቃሴው የሰርቫይቫል እንዲሆን ሆኖበት ነበር፣ በማንነቱ ውስጥ ያለውን ዓላማ ስላልተረዳ። ዛሬም ትውልዱን እንመልከት። ሌላውን ከውጭ ያለውን እንኳን ብንተው በቅዱሳን ቤተሰብ ውስጥ በቅዱስ ቤተክርስቲያን ውስጥ ያለውን ትውልድ እንኳን ስንመለከት በክርስቶስ ባገኙት ማንነት ውስጥ ያለው ዓላማ የእንቅስቃሴዎቻቸው ቀስቃሽ ነው ወይስ ከውጭ እንዳሉት በክርስቶስ ሕይወት ውስጥ እንደሌለው ትውልድ አሁንም የሰርቫይቫል ሻል ካለም የስኬት ጉዞ የስኬት ምኞት ብቻ ነው ወይ የሚቀሰቅሳቸው? የትውልዱ የጉዞ አቅጣጫ ይሄ ነበር። የዚህም ወጣት ሰው በምሳሌ ከዚህ የተነሳ የሚካ ቤት እስራት ውስጥ ለሚካ ጣዖት አገልጋይነት እስራት ውስጥ ስንቱ እየተጠመደ እንዳለ መመልከት እንችላለን። ሚካ ተዘጋጅቶ ይጠብቃል። እንደዚህ ዓላማ ቢስ ጉዞ የሚያደርግ ትውልድን ባሪያ ለማድረግ የጣዖት አገልጋይ ለማድረግ የራሱ ምኞት አገልጋይ ለማድረግ የራሱ ቤት አድርጎ ለማድረግ ሚካ ተዘጋጅቶ ይጠብቃል። ትውልዱ በዚህ ቁመና ከሄደ ከተንቀሳቀሰ ማለት ነው። እና ይሄ ሰው የሚቀመጥበትን ስፍራ ሌላ ፐርፐዝ የለውም። በማንነቱ ውስጥ በሌዋዊነት ውስጥ ያለውን በህይወቱ የተቀመጠውን በማንነቱ ላይ የተጻፈውን የህይወት ዓላማ ስላልተረዳ ከሱም መረዳት የህይወቱን እንቅስቃሴ ስላልቃኘ ሁሉ ግፊቱ ሌዋዊ እንዳልሆነ የመኖር ጥያቄ ብቻ ነው። ዛሬ ሚዲያውም ኢቭን አንዳንድ ፎርማል የሚባሉ የግብአት ማዕከላት እንደ ትምህርት ቤት እንደ የተለያዩ መጽሐፍት ልንላቸው እንችላለን፣ ፐብሊክ እና ሪስፔክትድ የሆኑ ሜንስትሪም ሚዲያስ ልንላቸው እንችላለን። የነዚህ ሁሉ ግብአት በትውልዱ ላይ ምንድነው? በቃ ተነሳ፣ ለመኖር ሩጥ ነው፣ ለሰርቫይቫል ሩጥ ነው። በቃ የአንተ የህይወት ግብም ቅኝትም በልቶ ማደር ለብሶ መሞቅ አይነት ነው። ይሄም ሰው እንዲህ ነው ያለው። ተመልከቱ ቁጥር 10 ላይ ሚካም ከእኔ ዘንድ ተቀመጥ አለው። ተመልከቱ ቁጥር 9 ላይ ሚካም ከወዴት መጣ አለው። እርሱም ከቤተልሔም ይሁዳ የሆንኩ ሌዋዊ ነኝ አለ። ያውቀዋል እኮ ማንነቱ፣ ግን በዛ ማንነት ውስጥ ያለውን ፐርፐዝ አቅም ዓላማ ስለማያውቅ ዓላማ ካላወቅን ደግሞ አቅማችንን ማውጣት ስለማንችል መጠቀም ስለማንችል ምን አለው? የምቀመጥበትን ስፍራ ለመሻት ይሄ ሁሉ ነገር እያለ ግን ማይ ድራይቪንግ ፎርስ ኢዝ ሰርቫይቫል፣ የሚነዳኝ የሚገፋኝ ለህይወት ጉዞ የሚያንቀሳቅሰኝ መኖር ነው። በቃ መኖር፣ የምቀመጥበት ስፍራ። ከዛ ሚካ ቁጥር 10 ላይ ምን አለው? ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ፣ እኔም ልብሶችህንና ምግብህን በየዓመቱም 10 ብር እሰጠዋለሁ አለው። ሌዋዊውም ገባ ይላል። ጎልማሳውም ገባ አይደለም ያለው፣ ሌዋዊውም ገባ። ሚካ ተረድቷል እኮ በውስጡ ያለውን ነገር። ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ። የዚህ ሰው ክህነት በእግዚአብሔር ቤት ውስጥ እንጂ በሚካ ቤት ጣዖት ውስጥ አልነበረም። የሚካ ቤት የጣዖት ቤት ነው። የጣዖት ቤት ካህን አይደለም መሆን በሱ ውስጥ ያለው የእግዚአብሔር ቤት ካህን፣ የቅዱሱ አምላክ ካህን፣ የእስራኤል ካህን ነው ሊሆን የሚገባው የነበረው ቃሉና የቃሉ መንፈስ እንደሚነግረን። እሱ ግን ገብቶታል። ስለዚህ ያንን ትልቅ ፐርፐዝ እና ትልቅ ፖቴንሻል ለጠባብ የግለሰብ ቤት ጣዖት አገልግሎት እንዳዋለው በዚያም እስራት ውስጥ እንዳስቀመጠው ልብስ እሰጥሃለሁ፣ ምግብ እሰጥሃለሁ፣ 10 ብር እሰጥሃለሁ። ወገኖቼ ዛሬ ትውልዱ በእንደዚህ አይነት የሚካ ቤት እስራቶች አልወደቀም ትላላችሁ? ዛሬ ትውልዱን ሞቅ የሚያደርገው መልእክት ምንድን ነው? ሞቅ የሚያደርገው ጆሮን የሚያሳክከው ነገር ምንድን ነው? እንዲህ ብታደርግ እኮ ልብስህን፣ ምግብህን፣ ደሞዝህን የሚለው ነገር አይደለም። ኢትስ ኦል አባውት ሰርቫይቫል ኤንድ ሚር ሰክሰስ፣ ፖይንትለስ ሰክሰስ፣ ትርጉም የሌለው ስኬትና ሰርቫይቫል የመሰንበትና የመኖር ግፊት አይደለም ወይ? ዛሬ በዚህ ጎልማሳ ህይወት ውስጥ የምናየውን ነገር በትውልዳችን መካከል አናየውም ወይ? ዛሬ ለአንዳንድ የራስ አገዝ አስተምህሮችና አስተሳሰቦች፣ ይሄ ሰልፍ ሄልፕ የምንላቸው የራስ አገዝ አስተሳሰቦች አንዳንድ በእውነት ስርዓትና በእውነት ጥበብ ተፈትነው ያላለፉ ከሰው ምኞት አንጻር ብቻ የተዋቀሩ አስተሳሰቦች፣ ፍልስፍናዎች፣ አስተምህሮች ሰለባ የሆነው ትውልድ የሆነው ለዚህ አይደለም ወይ? ምክንያቱም እነዚያ ነገሮች የተቃኙት ይህን ብታረግ እኮ እንዲህ አይነት ስኬት፣ እንዲህ አይነት ዋስትና፣ እንዲህ አይነት ሰርቫይቫል ታገኛለህ ከሚል አይደለም ወይ? የሚካ አቅርቦት ምንድነው ያለው? ሚካ ልብሶችህንና ምግብህን በየዓመቱም 10 ብር እሰጥሃለሁ። የዓመት ደሞዝ አለው፣ አኑዋል ሳለሪው ጥሩ ነው። 10 ብር እሰጥሃለሁ። እንግዲህ በእኛ 10 ብር አትገምቱት፣ በዛ ጊዜ ባለው ዋጋ ብንይዘው። ከዛ ሌዋዊም ገባ። ስንቱ ትውልድ ነው በሚካ ቤት እስራት ገብቶ የቀረው? ሚካ ደግሞ ተመልከቱ ቁጥር 11 ላይ ሌዋዊውም ከሰውየው ጋር መቀመጥን ፈቀደ፣ ጎልማሳውም
ከልጆቹ እንዳንዱ ሆነለት። ሚካም ሌዋዊውን ቀደሰ፣ ጎልማሳውም ካህን ሆነለት። በሚካም ቤት ነበረ። ሚካም ሌዋዊ ካህን ስለሆነልኝ እግዚአብሔር መልካም እንዲሰራልኝ አሁን አውቃለሁ። የሚካ የግላዊነት የሰልፊሽነስ አለ ለኔ መልካም እንዲሰራልኝ አውቃለሁ። እሱ ያንን ትልቁን ለእግዚአብሔር ቤት የሚሆነውን ካህን የኔ ቤት ካህን ስላደረኩት ዛሬ በጥቃቅን ሁኔታዎችና ቤቶች ውስጥ የታሰረውን ትውልድ ቤቱ ይቅጠረው። ለምግብ ለልብስ ለደሞዝ ሲል የታሰረው ዓላማ የሚጓዘው በቃ እቺን የዓመት ትርፍ በማግኘት ብቻ። በዚህ መካከል ስንት ሰማያዊ ዓላማ ሰማያዊ ፖቴንሻል መከነ፣ ታሰረ። መመልከት ገንዘብ ትውልዳችንን ማየት ለሚካ ድምፅ የተገዛ ለሚካ ድምፅ የተሸነፈ ትውልድ የሆነበት ዘመን ውስጥ ነን ያለን። ዛሬ የትውልዱን ጉዞ አቅጣጫም አድራሻም እየወሰነ ያለው የሚካ ድምፅ ነው። በቤቱ ጣዖታት ሚካ ከእናቱ ገንዘብ ሰርቆ ጣዖት እንዲሰራበት ፈቅዳለት ጣዖታት ሰርቶ ያስቀመጠ ሰው ነው። በቤቱ በእስራኤል መካከል የሚኖር ግን በቤቱ ያለ ጣዖት አምላኪ በእግዚአብሔር ስም ጣዖት ሰርቶ እያመለከ ያለ ሰው ለዛ ቤት ባሪያ ሆነ። አሁን ይሄ የሃይማኖት ስርዓት ብቻ አይደለም። ዛሬ በተለያዩ መዋቅሮችና በተለያዩ ዘርፎች ውስጥ ጣዖታዊ አሰራሮች እንዳሉ እናውቃለን። የትኛውም ዘርፎቹ ስትመለከቱ ትውልዱ የሄደ ጠንቋይ ቤት ይገባል ማለት አይደለም። ግን ለራሳቸው በራሳቸው ነገር ለታሰሩ አንዳንድ ዓላማዎችና አቅሞች ተቋሞች ስር በባርነት ከእግዚአብሔር ከሰጠው ዓላማ እግዚአብሔር ከሰጠው እምቅ ሀብት ጋር ሳይገናኝ ለዚያ ጠባብና ታናሽ ነገር ለዚች ጥቅም ብሎ የታሰረው ትውልድ ስንት ነው? ይህን መጠየቅ አለብን ወገኖች። የሚካ ቤት ተዘጋጅቶ በደንብ በተዋቀረና በተቃኘ ሁኔታ ድምፁን እያሰማ ትውልዱን እያስገባ ነው ያለው ወደ ቤቱ። የሚካን ድምፅ ዛሬ ቅድም እንዳልኳችሁ በራስ አገዝ ትምህርቶችን እንሰማለን። ግባ በቃ ይሄ ነገር ጥቅም ይሰጣል፣ ይሄ ነገር ዝና ይሰጣል፣ ይሄ ነገር እንትን ይሰጣል። ከነዚህ ቤዝ ኒዶች መሰረታዊ የላይ ፍላጎቶች አንጻር የትውልዱ ጉዞና የትውልዱ አቅጣጫ አድራሻ እየተቃኘ ይገኛል። ይሄ ቃል እንደሚነግረን ዛሬም ይሄው የሆነ ነው ያለው። ተመልከቱ። ከዚያም ባለፈ ጎልማሳው ከልጆቹ እንዳንዱ ሆነለት ይላል። ሌላው በትውልድ ውስጥ ያለው የቢሎንጊንግነስ በአንድ አካል ውስጥ ተቀባይነት የማግኘት በአንድ ሲስተም ውስጥ በአንድ ቡድን ውስጥ በአንድ አካል ውስጥ ተቀባይነት የማግኘት እንደ ልጅ ሆኖ የመገኘት የመታየትም ናፍቆትን አፒል እያደረገ ያንን ፍላጎት እያባበለና ሰጣለሁ እያለ ነገር ግን ልጅ አይደለም የሆነው ባሪያ ነው የሆነው። ልጅ ሆነልኝ አይደለም ያለው። አሁንም ሚካም ሌዋዊ ካህን ስለሆነልኝ ልጅ ስለሆነልኝ አይደለም ያለው። you never belong there የሲስተሙ መጠቀሚያ እንጂ የሲስተሙ ልጅ አትሆንም። ካህን ስለሆነልኝ እግዚአብሔር መልካም እንዲሰራልኝ አውቃለሁ። it is to my own benefit አለ። ለኔ ጥቅም ነው የሱ ሰው መገኘት። በዚህ ትልቅ ፖቴንሻል ሪያላይዝ ባላደረገው ፐርፐዝና ፖቴንሻል ባላስተዋለው ዓላማና ብቃት ውስጥ የኔ አድርጌዋለሁ፣ ለኔ ይሰራል፣ እኔን ያስባርከኛል፣ ለኔ መልካም ይሆንልኛል በሚል መንፈስ ማለት ወገኖቼ ዛሬም የትውልዳችንን ጉዞ አቅጣጫና አድራሻ ስንመረምር የዚህ የሌዋዊ ጎልማሳ ሁኔታ አይታሰበንም ወይ? እየተረዳን አይደለንም ወይ? እያየን አይደለንም ወይ? ለምንድን ነው ይሄ የሆነው? ይህንንስ የትውልዱን እንደዚህ ዓላማቢስ ጉዞ እንዴት ነው ማስቆም የምንችለው? እንዴት ነው ሌት አሎን በውጭ አይደለም በቤተ ክርስቲያን ውስጥ ያለውን ትውልድ ከማንነቱ ጋር የተያዘውን የእግዚአብሔርን ዓላማ አሳውቀን በዓላማው ቅኝት መንቀሳቀስ እንዲችል፣ በዓላማው ቅኝት እንዲማር፣ በዓላማው ቅኝት እንዲሰራ፣ በዓላማው ቅኝት እንዲንቀሳቀስ ልናረግበት የምንችል ድምፅ የለም ወይ? እዚህ ላይ አንድ ጥያቄ አለኝ። ሌዋዊ ነው፣ ከሰማይ ዱብ ያለ ሰው አይደለም፣ ቤተሰብ የፈጠረው ሰው ነው። ቤተሰቡ አንተ እኮ ሌዋዊ ነህ፣ የምትቀመጥበትን ስፍራ ለመሻት መንከራተት የለብህም፣ የአንተ ርስት እግዚአብሔር ነው፣ አገልግሎት በመቅደሱ ነው በቤቱ ነው ያላሉት፣ በድንኳኑ ነው ያላሉት ለምንድን ነው? ዋይ ዲድንት ቀድመው ለምንድን ነው ለዚህ አይነት ዓላማቢስ እንቅስቃሴ እንዳይዳረግ ከዚህ ውዝግብ ነፃ የሚወጣበትን የማንነቱን ፐርፐዝ የማንነቱን ዓላማ እና አቅም ያልነገሩት? ወገኖቼ የቤተሰብም የቤተ ክርስቲያንም እንግዲህ በዚያ በቤተልሔም ይሁዳ የእግዚአብሔርም ድንኳን ያለ ይመስለኛል። በዚያ ጊዜ እግዚአብሔር የሚመለክበት ድንኳንም እንዳለ መጽሐፍ ቅዱስ ይነግረናል። በዚያስ ያሉት ቀደምት ሌዋዊ አባቶቹ ማለት ነው። የሱ አባት የሱ አጎቶች እኮ ሌዋውያን ናቸው። በመቅደስ አገልግሎት ውስጥ ወይም ደግሞ በድንኳን አገልግሎት ውስጥ ያሉ ናቸው። ለምን ነው ኢንፎርም ያላረጉት? ለምንድን ነው የሆነውን እያወቀ የሆነበትን ዓላማ እንዲታጠቅ ያደረጉት? ቤተሰቡ ቀደምት ሌዋውያኑ ለምንድን ነው ለዚህ ወጣት ኢንፎርም ያላደረጉት? የቤተ ክርስቲያንና የቤተሰብ ዝምታ ለሚካ ድምፅ አቅም ይሰጣል። የሚካ ድምፅ እዚህ ጋር ሁሉን ነገር ከሚበላው፣ ከሚጠጣው፣ ከደሞዝ፣ ከጥቅም፣ ከዝና ከምን አንጻር ያቀነባበረ አባባይ፣ ሸንጋይ፣ አሸናፊ ድምፅ ነው ዛሬ ትውልድን እየወሰደ ያለ። አንዳንድ
የራስ አገዝ እና የማነቃቂያ ትምህርቶችና ንግግሮች የሚባሉትን ምን እንደሚያስገቡ ትውልድ ላይ አልተመለከታችሁም? እቺንና ያችን ለማግኘት ለምን ባሪያ እንዲሆን እንደሚጎተጉቱት ከትልቁ አምላክ ከእግዚአብሔር እውነትና መንገድ እንኳን የሚያሸፍቱ ብዙ ነገሮችን ይናገራሉ። ግን የሚካ ድምፅ በዚህ ጎልማሳ ጆሮ ውስጥ ገብቶ ልቡን ሊያሸንፍ የሚችለው የቀደምት ድምፅ ዝምታ ሲኖር ነው። ቤተክርስቲያን ምን እያደረገች ነው? ቤተሰብ ምን እያደረገ ነው? ከውጭ ያለውን ተውት። በቤተክርስቲያን ውስጥ በእግዚአብሔር ቤት ውስጥ እኮ የጠቅላላ ህዝቡን ያክል ተመጣጣኝ የሆነ ፐርሰንቴጅ ያለው ትውልድ አለ። ኢትዮጵያ ከ75% በላይ ወጣት ትውልድ ነው ያላት ይባላል። በዚያው መጠን ነው ቤተክርስቲያንም ማስላት ያለ። ቤተክርስቲያንም ከ75% በላይ ወጣት ትውልድ አላት። ግን ለወጣቱ ለዚህ ትውልድ ለአፍላ ወጣቱ፣ ለታዳጊው፣ ለህፃናቱ፣ ለወጣቱ ከማንነታቸው የተነሳ ያላቸውን ዓላማ የህይወታቸውን እንቅስቃሴ በዓላማቸው ቅኝት እንዲቃኙ ቤተሰብና ቤተክርስቲያን ዝምታ ውስጥ ነን ያለን። ከዚህ የተነሳ የሚካ ድምፅ፣ የአባባይ ድምፅ፣ የአሸንጋይ ድምፅ የትውልዱን ልብ እያሸነፈ ነው። ትውልድ ነው ሚካ ነው ትውልዱን እያሸጋገረው ያለው። የሱ ቤት የጣዖት አገልጋይ አድርጎ በዚህ ጣፋጭ እስራት ውስጥ ኮምፎርታብል ፕሪዝን የሚመች እስር ቤት ውስጥ ትውልዱን እያስቀመጠ ያለ። ትውልዱ የበላ ይመስለዋል፣ የለበሰ ይመስለዋል፣ ቢሎንግ ያደረገ እንደ ልጅ የሆነ ይመስለዋል፣ ደሞዝ ያገኘ ይመስለዋል፣ የተጠቀመ ይመስለዋል፣ የታወቀ ይመስለዋል። ነገር ግን በሚጣፍጥ እና በሚመች እስር ቤት ውስጥ ነው ያለው። the generations living out of their purpose and under their potential ከዓላማቸው ውጪ ከአቅማቸው በታች የሚኖሩበት የሚካ ቤት የጣዖት አገልጋይነት የጣዖት ካህንነት እስራት ውስጥ ነው ያለው። የዚህ አንደኛው መነሻ የቀደምት ሌዋውያን የእግዚአብሔር ቤት አገልጋዮች እንደዚሁም የዚህ ሰው ቤተሰቦች ዝምታ ነው። እዚህ ደረጃ እንዲደርስ ምን አደረገው? አንተ ሌዋዊ ነህ። እግዚአብሔር እንኳን ለእስራኤል ልጆች ርስት ሲሰጥ ለሌዋውያን ርስት አትስጡ አለ። እኔ ርስታቸው ሆናለሁ፣ በመቅደሴ ያለው የነሱ ይሆናል፣ አስራትና መባው የነሱ ይሆናል፣ ለኔ የሚታረደው ነገር እነሱ ይበሉታል፣ በቤቴ ይኖራሉ፣ በድንኳኔ ዙሪያ ይከትማሉ፣ ካስፈለጋቸው ቤታቸውን እርሻቸውን አንዳንድ ነገሮች ለማድረግ ከተሞች በይሁዳን በእስራኤል ነገድ ከተሞች አንዳንድ ከተማ ስጧቸው ብሎ እግዚአብሔር እሱ ነው ዲስትሪቢዩት ያደረገው። ከ12ቱ የእስራኤል ነገዶች ጋር እኩል ርስትን አላከፋፈላቸው። ይሄ እኮ ትልቅ የህይወት ዓላማና አቅም ነው። ዛሬም ቤተክርስቲያን በዚህ ሁኔታ ዝምታዋ ከቀጠለ፣ ቤተሰብን በዚህ ሁኔታ ዝምታው ከቀጠለ ልጆቻችን የቤተክርስቲያን ትውልድ የቤተክርስቲያን ልጆች የቤተክርስቲያን ወጣቶች፣ ወጣት ጎልማሶች፣ ህፃናትና አፍላ ወጣቶች የሚካ ድምፅ ሰለባዎች ይሆናሉ። አሁን እንኳን እጃቸው ላይ በሚገኙት እነዚህ ጋጀትስ ምን ያህል ለዚያ ድምፅ ከእግዚአብሔር ቃል እውነት ይልቅ ከእግዚአብሔር ቃል ቅኔ ይልቅ ለነዚህ አይነት አመለካከቶችና አስተሳሰቦች ስንቶቹ ልባቸው የተማረከ እንደሆነ መመልከት ያሻል። ከዚህ ነው ትውልዱን ልንታደገው የሚገባው። የሚካ ግብአትና የሚካ ሁኔታ ዝም ብሎም የመጣ አይደለም። ከላይ ስንጀምር ቅድም እንዳየነው መጽሐፍ መሳፍንት ምዕራፍ 17 ቁጥር 6 ላይ የእግዚአብሔር ቃል ሲነግረን ምን ይላል? በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። ሌላው ለሚካ ድምፅ አቅም የሰጠው ለዚህ ጎልማሳ ምናልባት ቤተሰቡም እንደገናም ደግሞ ቀደምት ካህናቱም ቀደምት ሌዋውያኑም ለዚህ ጎልማሳ የሚገባውን የማንነቱን ነገር ነግረው የዓላማ ቅኝት ውስጥ ህይወቱን እንዲገባ ያላደረጉበት አንደኛው ምክንያት የሚመስለኝ እኔ ከፍ ስናደርገው ለሚካ ድምፅ አቅም ማግኘት ለወጣቱ ለዚህ ለጎልማሳው ሌዋዊ በማንነት ውስጥ ያለውን ዓላማ አለማወቅ። ምክንያቱም ቤተሰብም ቀደምት ሌዋውያንም ስላልነገሩት የቤቱ የእግዚአብሔር ቤት ካህናት ስላልነገሩት ሌዋውያኑ ስላልነገሩት እና ቤተሰብም ስላልነገረው እንዲሁ ለመኖር እወጣለሁ ብሎ ፐርፐዝ ያለው ሰው ዝም ብሎ እንደተንቀሳቀሰ እናያለን። ለዚህ ግን ትልቁ ምክንያት ለቤተሰቡም ዝምታ፣ ለካህናቱም ዝምታ፣ ለሚካም ድምፅ ከፍታ ምክንያት መሰረታዊ ምክንያት የሆነው የዘመኑ መንፈስ ይመስለኝ። በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም። ገዢ የሆነ ሕግ የሚያወጣ ስርዓት የሚደነግግ አልነበረም። ንጉሥ አልነበረም ማለት የግለሰብ ጉዳይ አይደለም፣ የሲስተም ጉዳይ። ንጉሥ ካለ ስርዓት አለ፣ ሕግ አለ፣ አናርኪ የለም። በዚህ መንግስት ባለበት እንላለን አይደል? መንግስት ባለበት ሀገር እንዲህ ይደረጋል እንላለን ብዙ ጊዜ። ዝም ብሎ አይነዳም። የትራፊክ ሕግ አለ። ዝም ብሎ እንትን አይልም፣ አይነገድም። የንግድ ሕግ አለ። ዝም ብሎ እንዲህ አይደረግም። የዛን የሚመጥኑ ሕጎች አሉ። ንጉሥ ስላልነበረ ምንም ገቨርኒንግ ሲስተም ገቨርኒንግ ፕሪንሲፕል ስላልነበሩ ምን ይላል? ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ። የሚገዛው ነገር ስለሌለ ለምሳሌ አሁን ስትነዱ መኪና የትራፊክ የአነዳድ ሕግ ባይኖር በግራ በኩል ነው የምንነዳው። አንዱ ከፈለገ በቀኝ አንዱ ከፈለገ በግራ እንደፈለገው ቢነዳ እና የሚቀጣው ባይገኝ ስሙዝ የሆነ ቀለል ያለ የሚንሸራሸር ትራፊክ አናገኝም እኮ።
ተሳስረን ተጠላልፈን አንዳንድ ጊዜ መብራት የትራፊክ መብራት ጠፍቶ ትራፊክም አካባቢያችን ሳይኖር እንዴት ሰው ሁሉ በፈለገው መንገድ ሊሄድ ሲል መኪናዎች ጥልፍልፍ ብለው የሚቆሙበትን ሁኔታ አጋጥሟቸው አያውቅም። መብራቱ የትራፊክ መብራቱ ጠፍቷል፣ ትራፊክም በአካባቢው የለም። ስለዚህ ሰው ሁሉም ቸኳይ ነው። ሁላችንም ቸኳዮች ነን። አንዱ በዚህ አንዱ በዛ ሲል ጥልፍልፍ ብለን ማንንም የማይሄድበት ሁኔታ ፈጥረን አናውቅም ወይ? that would have happened ያኮ ይሆን ነበረ የትራፊክ ህግ ባይኖር። እንደዛ አይነት ዘመን ውስጥ ነው ያለው። ያ ገዢ ነገር ስለሌለ ሁሉም በልቡ በፊቱ መልካም መስሎ የታየውን ያደርግ ነበር። ይሄ የዘመን መንፈስ አሁንም ለትውልዳችን መታሰር፣ ለትውልዳችን በሚካ ቤት እስራት ውስጥ የመውደቅን አትሞስፌር ያዘጋጀ መንፈስ ነው። ይሄ ዘመንኛው አባባል የአንጻራዊነት የዘመን መንፈስ ነው። ከሁሉም በራሱ በፊቱ መልካም መስሎ የታየው ማለት ሪሌቲቭ ነው። ለአንተ ይሄ መልካም ነው፣ ለኔ ደግሞ ይሄ መልካም ነው። በአንተ ፊት ያ መልካም ነው፣ በኔ ፊት ይሄ መልካም ነው የሚለው የዘመናችን እርግማን የአንጻራዊነት መንፈስ ነው። ስፒሪት ኦፍ ሪሌቲቪዝም፣ የአንጻራዊነት መንፈስ። ስለዚህ ይመስለኛል ቀደምት ሌዋውያኑ ቤተሰቦቹ ከማንነቱ አንጻር ያለውን ዓላማ ያልነገሩት ለራሱ ይወስን። ምን ነው መልካም መስሎ የሚታየው? ካህን መሆን ነው መልካም መስሎ የሚታየው ወይስ ደግሞ ዝም ብሎ ሄዶ ነጋዴ መሆን ነው ወይስ እንትን መሆን ነው? ለራሱ ይወስን ያሉ ይመስለኛል። ምክንያቱም በዚያ ጊዜ ገዢ ነገር አልነበረም። ባይ ዘ ወይ በዚያ ዘመን በእስራኤል ዘንድ ንጉስ አልነበረም ሲል ኢን ሴንስ የሰው ንጉስ አልነበረም እንጂ እግዚአብሔር ንጉሳቸው እንደሆነ ቀድሞ ተናግሯል። ትዝ ይላችኋል አንደኛ ሳሙኤል ምዕራፍ 1 ላይ ምዕራፍ 1 እና 2 ላይ እግዚአብሔርን ቃል እስከ 3 ያለው ስትመለከቱ ከዚያም በኋላ ያሉትን ምዕራፎች ስትመለከቱ ኤሊ ነበረ። ከዛ ሳሙኤል ካህን ተደረገ። ከሳሙኤል በኋላ የሳሙኤል ልጆች ጥሩ ሁኔታው ስላልነበሩ የእስራኤል ሕዝብ መጥተው ንጉስ አንግስልን፣ እንደ ጎረቤቶቻችን ንጉስ አንግስልን አሉ። በጣም ተበሳጭቶ ወደ እግዚአብሔር ሲጸልይ እግዚአብሔር ያለው ንጉስ እንዳልሆን እኔን ነው እንጂ ናቁት አንተን አይደለም ነው ያለው። መሳፍንቱና ነብዩ ሳሙኤል በነበረበት ዘመን በእስራኤል ላይ ንጉስ እግዚአብሔር ነው። ሁሉም ለእግዚአብሔር ሕግ የሚገዛ የእግዚአብሔርን ሕግ የሚሰማ በነብዩ በካህኑ በኩል የእግዚአብሔርን ሕግ እየሰማ የሚኖር ፐርሰናል ኪንግ ግለሰባዊ ንጉስ ባይኖርም እግዚአብሔር ንጉስነቱ የታወቀበት ሁኔታ ነበር። ከዛ በኋላ ነው ነገሮች ሲሸረሸሩ እንዲህ አይነት ሁኔታ ውስጥ የተገባው። በዚያም ዘመን መሳፍንት ይነሳል፣ ግን የእግዚአብሔር ንጉስነት ስላላጸደቁት ስላልተቀበሉት እንዲሁ ስርዓቱን ያደርጋሉ። ከዛ ደግሞ ተበለሻሽተው ይወድቃሉ። እግዚአብሔር ይጮሃሉ፣ እግዚአብሔር መስፍን ያስነሳላቸዋል። እንዲህ አይነት ሳይክል ውስጥ የገቡት እግዚአብሔር ይገዛበትና ሊገዛበት በእነሱ መካከል የወደደውን ሕግጋቱና ስርዓቱን ስለማይጠብቁ ነው። አዚፍ እንደሌለ ቆጥረው ዛሬም በዘመናችን በአንዳንድ አፍራሽ አስተሳሰቦች፣ ሃይማኖቶች፣ ፍልስፍናዎች የእግዚአብሔር ንግስና ስለተገፋ ለዚህ የአንጻራዊነት አስተሳሰብ የአንጻራዊነት አመለካከት ዘመኑ ተጋልጧል፣ ዘመኑ ተወርሷል። ይሄ የአንጻራዊነት መንፈስ ነው። የአንጻራዊነት መንፈስ ለአንተ መልካም መስሎ የሚታይ ምንድነው? ቀጥል። ለእኔ መልካም መስሎ የሚታየኝ ይሄ ነው። ዛሬ እኮ ልጆቻችንን ትውልዳችንን ወጥ በሆነ ፍጹማዊ እውነት ፍጹማዊ መረዳት ውስጥ መነጋገር ማሰር ይመስለናል። ነፃነቱ ነው እንዴ? አትወስነው። ኖ ይሄ ሰው ሌዋዊ ሆኖ የተወለደ ነው። የእግዚአብሔር ቤት አገልጋይ ነው። የእግዚአብሔር ቤት ካህን ነው። ፒሪድ this is absolute። ነገር ግን ያን ጊዜ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ስለነበረ ያው መንፈስ የዚህን ጎልማሳ ቤተሰብም የቀደምት ካህናትንም መንፈስ ያሸነፈ ይመስለኛል። ለዚህ ነው በቃ ምን የምትፈልገው ምንድነው? go ahead ቀጥል እየተባለ የሚሄድበት ይሄ አክቹአሊ የነጻነት መንፈስ ሳይሆን የእስራት መንገድ ነው። ይሄ ሶኮልድ ነጻነት ለዚህ ሌዋዊ ያደረገው ምንድነው? የሚካ ቤት የጣዖት ካህን እስራት ውስጥ በትንሽ ጥቅማ ጥቅም appealing to his survival and success instincts ለዚህ የመሰንበትና የስኬት ምኞቱ አፒል በማድረግ የጣዖት ቤቱ እስረኛ አደረገው። ዛሬም ይሄው መንፈስ ነው ያለው ወገኖቼ። ነገር ግን ፍጹም የሆነ እውነት አለ፣ ፍጹም የሆነ ማንነት አለ፣ ፍጹም የሆነ ዓላማ አለ፣ ፍጹም የሆነ መንገድ አለ። እንደ እስራኤል ሰዎች ከንጉሱ ከእግዚአብሔር የመነጨ ከንጉሱ ከእግዚአብሔር እስራኤልን ሊያስተዳድር ሊገዛ እስራኤልን ከፈጠረው ከእግዚአብሔር የመነጨ ፍጹም ሕግ አለ ሙሴም እንደሰጣቸው። ይሄ ዛሬም ያለው የአንጻራዊነት መንፈስ ትውልዳችንን ስላሰረ ቤተሰብም ይሸማቀቃል። ፍጹም የሆኑ ነገሮችን ለማስቀመጥ በብዙ ሁኔታዎች ላይ ስለ እውነት፣ ስለ ሞራል፣ ስለ ዕውቀት፣ ስለ ብዙ ነገሮች ፍጹም የሆነ ነገር ለመናገር ቤተክርስቲያኑ ትሸማቀቃለች። ዛሬ ትውልዱ ለተለያየ እስራት እንዲጋለጥ ያደረገው ይሄ ፍጹማዊ መልእክት ዝም ስለተባለ ነው። ለምሳሌ እኔ ትዝ ይለኛል ትንሽ ቀደም ብሏል። እኔ በጋብቻ ራሱ 25 ዓመት ሆኖኛል። ከ25 ዓመት በፊት የቤተክርስቲያናችን ገና የተደራጀች በነበረበት ሰዓት ማለት ነው የጋብቻ ቃል ኪዳን መግቢያ ስንሰራ የቃል ኪዳን መግቢያ መዝገብ ስንሰራ ጽሁፍ ስንሰራ እና ትምህርትም ስናዘጋጅ አንድ ሴት ጋብቻ በአንድ ሴትና በአንድ ተፈጥሯዊ ሴትና ተፈጥሯዊ ወንድ መካከል የሚደረግ
ቅዱስ ትስስር እንደሆነ የህይወት ዘመን ትስስር እንደሆነ ስናስቀምጥ አንዳንድ ሰዎች ያንን የጋብቻ ትምህርት ዶክመንት ሲያነቡ እንዴ isn't it obvious ይሄ ግልጽ አይደለም እንዴ ወንድ ሴት ለምን ይባል በቃ በሁለት ቅዱሳን መካከል አይነት እንትኑ በጣም ኦቨርስትሬች የተደረገ ነው ይመስላቸው ማለት በጣም ያላስፈላጊ ዝርዝር ውስጥ የተገባ ግን ዛሬ እንመልከተው አሁን ጋብቻ በ2018 የአሜሪካ ሱፕሪም ኮርት የጋብቻን ሪዲፋይን አድርጎታል በሁለት አካላት መካከል ኢቭን ፐርሰንስ አይደለም አካላት መካከል ስለዚህ ነው አሁን ሰው ከእንስሳ ጋር እንኳን የመጋባት መብት እንዳለኝ የሚለው ተው በተመሳሳይ ጾታ መካከል የሚደረገው ነገር ግን ቤተሰብም ቤተክርስቲያንም ጋብቻ ከዚህ የፍጹሙ አምላክ ከንጉሳችን የመጣው ፍጹም ህግ የሚለው በአንድ ወንድና በአንድ ሴት መካከል የሚደረግ የህይወት ዘመን ትስስር ነው ተፈጥሯዊ ወንድ ተፈጥሯዊ ሴት ኢቭን ተፈጥሯዊ መባል አለበት ምክንያቱም አሁን ትራንስጀንደር የሚባለው የጾታ ሽግግር የሚያደርጉ ሰዎችም ትላንት ወንድ ነበሩ አሁን ግን የተሸጋገሩ ወንዶች ሴቶች ሆነዋል ስለዚህ ወንድና ሴት እንኳን ብቻውን በቂ አይደለም አሁን ተፈጥሯዊ ሲወለድ ወንድ ሲወለድ ሴት ይሆናል እነዚህ ሁሉ ነገሮች የአንጻራዊነትን መንፈስ ለመዋጋት ቤተክርስቲያን የምታሰማቸው የፍጹማዊነት ድምጾች ናቸው ይሄ መንፈስ ነው እንግዲህ የዚህ ጎልማሳ ነገር ዛሬ ምን እያደረግን ነው እንደ ቤተሰብ እንደ ቤተክርስቲያን ይሄንን የአንጻራዊነት መንፈስ ለመዋጋት በቁርጠኝነት አንጻራዊ ስንሆን ግን ጠቀሜታ እንዳለው ይናገራል እዚህ ላይ በቃ እንደፈለክ አንተ እንደተሰማህ ነው ያሉት አሁን ባለው የዓለማችን ሁኔታ ሁሉም ነገር አንጻራዊ ነው ባህላዊ አንጻራዊነት አለ ይሄ ባህላዊ አንጻራዊነት የሚባለው የአንድ ነገር ትክክለኛነት መጥፎነት የሚወሰነው በባህሉ ኖርም ነው በባህሉ መንፈስ ውስጥ ነው ባህሉ መልካም ነው ካለ ባህሉ ሰው መግደል መልካም ነው ካለ መልካም ነው ባህሉ ድርብ ጋብቻ መልካም ነው ካለ መልካም ነው እዚህ ካልቸራል ሪሌቲቪዝም የሚባለው ባህላዊ አንጻራዊነት አለ አንጻራዊነት በተለያየ መልኩ ነው በትውልዳችን ላይ እየገዛ ያለው እና አንዳንድ ጊዜ የባህልን ከበሬታ ባህላችንን እናከብራለን ሁሉም ኔሽንስ ሁሉም አገር ባህሉን ማክበር የሚጎዳ አይደለም የሚጠቅም ነው ግን የባህል ከበሬታችን ከፍጹሙ ከእግዚአብሔር ጋር ህግ ጋር ሲጣረስ ግን ባህሌ ነው በአሌ ነው እያልን የምናደርጋቸው ነገሮች ምን ያህል ከእግዚአብሔር መስመር እንደሚያርቁን አሁን በባህል ስም ባህላችን ነው የእንትን ብሔር ባህል ነው የኢትዮጵያዊ ባህል ነው የእንትን ብሔር ባህል ነው በሚሉ የባህል አንጻራዊነት ውስጥ ኢቭን የእግዚአብሔርን ሞራል ስታንዳርድ መንፈሳዊ ስታንዳርዶች የተጣሱበት ይሄ እኮ ባህል ነው ይባላል የምናደርገው ነገር ከእግዚአብሔር ስርዓትና ቃል ድንጋጌ ከፍጹሙ የእግዚአብሔር ኪንግደም ካልቸር መንግስታዊ ባህል ጋር የሚጣረስ ሆኖ እያለ በዚህ ስም እነሱ እኮ ባህላቸው ነው ይባላል እነከሌ እኮ ባህላቸው ነው እንትና እኮ ባህሉ ነው ኢትዮጵያን እኮ ባህላቸው ነው የሚባል ነገር አለ ለዚህም ደግሞ ቤተሰብም ቤተክርስቲያንም ሰሚት ያደረገበት ሁኔታ አለ እንደዚያ ዘመን ከዚህ የተነሳ ልጆቻችን ባህሌ ነው ብለው ቢያደርጉ ከእግዚአብሔር ቃል እውነት ስርዓት ስታንዳርድስ ውጪ በሆነ ነገር ውስጥ ቢመላለሱ ምንድነው የሚደንቀን ሌላው ሞራላዊ አንጻራዊነት የሚባላል ሞራል ሪሌቲቪዝም የሚባል ይሄ አንድ ሰው የአንድ ነገር ጥሩነትና መጥፎነት ሞራል ጀጅመንቱ የሚወሰነው በቃ እሱና ማህበረሰቡ በሚያምነው ነው በራሱ ቢሊፍ ውስጥ ሞራል ጀጅመንት ሞራል ሪሌቲቪዝም አለው ይሄ ነገር ለኔ ይመቸኛል ለኔ መልካም መስሎ ይታየኛል በሚለው ነገር ውስጥ እንደሚሆን ይናገረናል ሰው ከሚያምነው ነገር ፐርሰናል ብሪፍ ይኖረዋል ሃይማኖታዊ እምነት ይኖረዋል ግለሰባዊ እምነት ይኖረዋል ከዚያ የቢሊፍ ሲስተሙ ከዛ ከሚያምነው ነገር ሞራል አንጻራዊነት ይገነባል አንተም ደግሞ ምንድነው የምታምነው ካንተ ከምታምነው ነገር አንጻር የራስ ስነ ምግባር የራስ ሞራል መወሰን ትችላለህ የሚል ከዚህ የተነሳ የሞራል ግጭቶች ለአንዱ መጥፎ ለአንዱ መልካም ለአንዱ መጥፎ ከዚህ የተነሳ ሶሳይታል ኮሄዥን ማህበረሰባዊ ትስስር የሚፈታበት አላስፈላጊ ግጭቶች የሚከሰቱበት ምክንያቱም ሁሉም የየራሱ የሞራል ስታንዳርድ ስላለው ከዚህ ሞራል ሪሌቲቪዝም የተነሳ ለሱ ጥሩና መልካም የሚሆን ነገር ከራሱ እምነት አንጻር ብቻ ስለሚወስነው ማለት ግን የሁሉንም ሰው የግል እምነት የሁሉንም ማህበረሰብ የጋራ እምነት የሚልቅ ግን በሰማይና ምድርን የፈጠረ የእግዚአብሔር የንጉሱ ስርዓት አለ የዚህ የንጉሱ አፈቀላጤ የንጉሱ የሰማይ የሥላሴ ችሎት አፈጉባኤ የእግዚአብሔር አፈቀላጤ ደግሞ ቤተክርስቲያን ነች ሳትሸማቀቅ በሁሉም ነገሮች ላይ ሞራል አብሶሉትስን ማስቀመጥ ያለባት በጥበብ በማስተዋል በእግዚአብሔር ቃል ስልጣን ሌሎችም የአንጻራዊነት ገጽታዎች አሉ በአጠቃላይ ግን ትውልዳችን እንደዚያ ዘመን በዚህ አይነት የሞራል ሪሌቲቪዝም ላይ ካልቸራል ሪሌቲቪዝም ላይ የተወሰነ እና የተገደበ እንደሆነ የሚያመላክቱን ብዙ ነገሮች አሉ አሁን ጥያቄው የትውልዱ ጉዞ ወዴት አይደለም ወደ ሚካ ቤት እስራት ነው ጉዞ እያደረገ ያለው ወደ አንድ ግለሰብ ጣዖት ካህንነት ወደ አንድ ቤት ጣዖት ካህንነት ጉዞ እያደረገ ነው ከዓላማው ውጪ
ከብቃቱ በታች ለሆነ ፍጻሜና እስራት ጉዞ እያደረገ ነው። ይሄን ጉዞ ለማሳለጥ ሚካ ድምፅ አለው። ዛሬ የሚካ ድምጾችን እንለይ። ትውልዱን በእንደዚህ አይነት ሁኔታ ትውልዱን በእነዚህ አይነት መንፈስ የሚቀሰቅሱት። ሚካም ከወዴት መጣህ አለው። ቁጥር 9 ምዕራፍ 17 እርሱም ከቤተልሔም ይሁዳ የሆንኩ ሌዋዊ ነኝ፣ የምቀመጥበትን ስፍራ ለመሻት እሄዳለሁ አለው። ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ፣ እኔም ልብሶችንና ምግብህን በየዓመቱም 10 ብር እሰጥሃለሁ አለው። ሌዋዊውም ገባ። ሌዋዊውም ከሰውየው ጋር መቀመጥን ፈቀደ። ጎልማሳውም ከልጆቹ እንዳንዱ ሆነለት። ይሄ የካህኑ የሚካ ድምፅ ነው። ዛሬ ትውልዳችንን እየገዛ እያባበለ እየሸነገለ እያሸነፈ እያስገባ ያለው የሚካ ድምፅ ምንድን ነው? ለዩት። ትውልዳችንን እያባበለብን ያለው ዛሬ ራስ አገዝ ንግግሮች፣ የማነቃቂያ ትምህርቶች፣ አንዳንድ የተሳሳቱ አስተምህሮች በቤተ ክርስቲያን ውስጥ እንኳን የሰውን የወጣቱን ስሜት ለልብስ፣ ለምግብ፣ ለደሞዝ፣ ለገንዘብ ምናምን የሚቃኙ ነገሮች የሚካ ድምጾች ናቸው። ከውጭም ከውስጥ የሚካን ድምጽ ለማምከን ትውልዱ የሚካን ድምጽ እንዳይሰማ ከሚካም ጋር እንዳይገናኝ የቤቱ እስረኛ እንዳይሆን ለማድረግ የዚህ ጎልማሳ ቤተሰብና ከሱ ቀደምት የነበሩት ሌዋውያኑ ጸጥ ያሉበት ምክንያት ደግሞ የዘመኑ መንፈስ ተጽዕኖ ነው። የዘመኑ መንፈስ ሰው ሁሉ በልቡ መልካም መስሎ የታየውን የሚያደርግበት የአንጻራዊነት መንፈስ የገዛው ዘመን ነው። የአንጻራዊነት መንፈስ የእግዚአብሔርን ቤት ሌዋውያንን ገዝቷቸዋል። የዚህን ጎልማሳ ቤተሰብም ገዝቷቸዋል። ስለዚህ ብድግ ብሎ በዚያ ምን ይላል? በቤተልሔም ይሁዳ ከይሁዳ ወገን የሆነ አንድ ጎልማሳ እርሱም ሌዋዊ ነበር፣ በዚያ የሚቀመጥ ነበር። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማ ከቤተልሔም ይሁዳ ወጣ። ሲሄድም ወደ ተራራው ወደ ፍሬማከር ቤት መጣ። ፐርፐዝለስ ጉዞ። ይሄ ለምን ሆነ? ከዚህ መንፈስ ተጽዕኖ የተነሳ። ዛሬ ትውልዳችን በዚህ ጉዞ ይቀጥል ወይ? ቤተሰብ፣ ቤተክርስቲያን ለምን የንጉሱ አፈቀላጤዎች አንሆንም? የመንግስቱ አፈጉባኤዎች አንሆንም? ለምን አንናገርም? ለምን በእግዚአብሔር ፍጹም ስርዓትና ትእዛዝ ውስጥ በድፍረት አንናገርም? ሞኝ ሊያስብለን ይችላል፣ ኋላ ቀር ሊያስብለን ይችላል። ነገር ግን ዘመን የማይሽረው ሰማይና ምድር ያልፋሉ የእግዚአብሔር ቃል ግን ጸንቶ ይኖራል የሚለው መጽሐፍ ቅዱሳዊ እውነት ካመኑ፣ አዎ ይሄ ነው። እኔ አንዳንድ ውጭ ሀገሮች ሄጄ ሳገለግል አንዳንድ ቤተሰቦች ጋር የምነጋገረው ነገር ለልጆቻቸው የሰጧቸውን አላስፈላጊ ነፃነቶች ስመለከት አዝናለሁ። በአስተሳሰብ ደረጃ ነው የምላቸው። አይ በዚህ ዘመን እኮ ምን አታሳምናቸው፣ ያው እነሱ እኮ እንደዚህ ናቸው። ኖ እንደዚህ የሚባል ነገር የለም። ይሄን ጎልማሳ ለእንደዚህ አይነት ዓላማ ቢስ ጉዞ ዳርጎት ሚካ ቤት የጣዖት ካህን ያደረገው እንደዚህ አይነት ቸልተኝነት ነው። ኖ ህይወት እንደዚህ ነው። ይሄ ነው ማንነት፣ እንዲህ ነው። ይሄ አትራፊ ነው፣ ይሄ አክሳሪ ነው፣ ይሄ ትክክል ነው፣ ይሄ ትክክል አይደለም የሚለውን ፍጹም ድንጋጌ በእግዚአብሔር ቃል ስልጣን ማድረግ የቤተሰብም የቤተክርስቲያንም ኃላፊነትም አደራም ነው።